እንደምን ቆያችሁ ውድ ተመልካቾቼ። ይህ በአማርኛ ተዘጋጅቶ የሚቀርብላችሁ የኤስሲፒኤስኤስ አጭር ቱቶሪያል ነው። ዛሬ ፓርት 5 ላይ ደርሰናል። ፓርት 5 ደግሞ ስለ ቲ-ቴስት አናሊሲስ ነው። ብዙ አይነት ቲ-ቴስት አናሊሲሶች አሉ። ከነዚህ መካከል ዛሬ እኛ የምናየው ኢንዲፔንደንት ሳምፕል ቲ-ቴስት ነው። የመጀመሪያ ስቴፕ ዳታችንን ከከፈትን በኋላ አናላይዝ ወደሚለው ኦፕሽን እንገባለን። ኮምፔር ሚንስ የሚለው አጠገብ ደግሞ ብዙ ኦፕሽኖች አሉ። ከነዚህ መካከል ዋን ዌይ አኖዋ እና ኢንዲፔንደንት ሳምፕል ቲ-ቴስት ብቻ ነው። አሁን ኢንዲፔንደንት ሳምፕል ቲ-ቴስት የሚለውን ክሊክ እናድርግ። ከዚህ በፊት የተሰሩ ስራዎች ስላሉ ነው ይሄንን ያመጣልኝ። እኛ ሪሴት ማለት እንችላለን። እንደ አዲስ መስራት ስለምንፈልግ ሪሴት እንላለን። ባዶ ይሆናል ማለት ነው። አሁን እዚህ ቴስት ቫሪያብልስ ይላል፣ እዚህ ደግሞ ግሩፕ ቫሪያብልስ ይላል። ቲ-ቴስት ምንድነው? በመጀመሪያ ደረጃ ቲ-ቴስት በሁለት ግሩፖች መካከል ያለውን ሚን የሚያወዳደር ነው። ከመነሻው መረዳት እንደምትችሉት አናላይዝ ብለን ኮምፔር ሚንስ የሚለው ውስጥ ነው የገባነው። ሚኑን ነው የሚያወዳድረው ወይም አቨሬጅ ቫሉ ያወዳድራል ማለት ነው። ቲ-ቴስት ከመጠቀማችን በፊት የዳታ አሳምፕሽን የሚል ነገር አለ። ቴስት ቫሪያብል ውስጥ የሚገቡ ዳታዎች ኮንቲኒየስ መሆን መቻል አለባቸው። ሁለተኛው ኬዝ ኢንዲፔንደንት ግሩፕ ነው። ኢንዲፔንደንት ግሩፕ የሚገባው እዚህ ጋር ነው። ቲ-ቴስት መጀመሪያ እንደነገርኳችሁ በሁለት ግሩፕ መካከል ያለውን የሚን ልዩነት ኮምፔር የሚያደርግ ነው። ስለዚህ ግሩፑ ከሁለት በላይ ከሆነ ሌላ አናሊሲስ እናካሂዳለን እንጂ ቲ-ቴስትን መጠቀም አንችልም። ሶስተኛው በግሩፑ መካከል ያሉ ኦብዘርቬሽኖች ኢንዲፔንደንት መሆን መቻል አለባቸው። ይህ ማለት ምን ማለት መሰላችሁ? ለምሳሌ ሁለት ግሩፕ ቢኖር አንዱ ግሩፕ ውስጥ ያገኘነው ሳምፕል በሌላ ግሩፕ ውስጥ ደግሞ ተመልሶ መገኘት የለበትም ማለት ነው። በሁለት ቀበሌ መካከል ያለውን የሚን ኮምፓሪዘን በቲ-ቴስት የምናይ ከሆነ አንዱ ቀበሌ ውስጥ የወሰድነው ሳምፕል በሌላኛው ቀበሌ ውስጥ እንደገና ለመወሰዱን እርግጠኛ መሆን መቻል አለበት። በዚህ ኬዝ ፔርድ ሳምፕል ቲ-ቴስት ነው የምንጠቀመው እንጂ ኢንዲፔንደንት ሳምፕል ቲ-ቴስት አንጠቀምም። አራተኛው ነጥብ በዳታችን ውስጥ አውትሌየር አለመኖሩን እርግጠኛ መሆን መቻል አለብን። አውትሌየር ምንድን ነው? አውትሌየር ባልተለመደ ሁኔታ የተጋነነ ውጤት ነው። በአንድ ዳታ ሴት ውስጥ ያልተለመደ ከፓተርኑ ውጭ የሆነ የተጋነነ ቫልዩ ነው ማለት ነው። በምሳሌ ልንገራችሁ። እናንተ የአራት ሰውን ወራቢ ገቢ ማወቅ ፈለጋችሁ። ስለዚህ እያንዳንዳቸው በወር የሚያገኙት ገቢ ስንት እንደሆነ ጠየቃችኋቸው እንበል። አንደኛው 1000 ብር ነው የማገኘው አለ። ሁለተኛው ሰው ደግሞ 1500 ብር ነው የማገኘው አለ። ሶስተኛው ሰው ደግሞ 2500 ብር ነው የማገኘው ይላል። አራተኛውን ሰው ሲጠይቁ ደግሞ 23000 ብር አገኛለሁ በወር ይላል። ለዚህ ዳታ አቨሬጅ ስንት ነው የሚሆነው? 1000 ሲደመር 1500 ሲደመር 2500 ሲደመር 23000 ሲካፈል ለ4 7000 ይሆናል። 7000 ምንድነው ማለት ነው? ሜን ቫልዩ ነው ወይም አቨሬጅ ቫልዩ ነው። አሁን አውትሌየር የሚባለው እነዚህ ሰዎች የሚያገኙት ከአንዱ በስተቀር ከ3000 ብር በታች ነው። ማክሲመሙ 2500 ነው ማለት ነው በሶስቱ መካከል ያለው። ነገር ግን አሁን አቨሬጅ ምን እያለን ነው? እነዚህ አራቱ ሰዎች በአቨሬጅ 7000 ብር በወር ያገኛሉ እያልን ነው። which is not valid። 23000 በወር በሚያገኘው ሰው ምክንያት 7000 ብር እንደሚያገኙ ጃጅ እየተደረጉ ናቸው ማለት ነው። ይሄ የ23000 ብር ቫልዩ አውትሌየር ይባላል ማለት ነው። ስለዚህ እዚህ ጋር ስትሰሩ ያንን አውትሌየር አዌድ አድርጋችሁ ለብቻው ታወጡትና ያለ አውትሌየር ትሰራላችሁ። በኋላ ደግሞ አውትሌየሩንም ጨምራችሁ አንድ ላይ ትሰራላችሁ። ከዛ በኋላ ዊዝ አውትሌየር እና ዊዛውት አውትሌየር ያለውን ልዩነት ሪዛልታችሁ ላይ ኤክስፕሬስ ታደርጉታላችሁ ማለት ነው። ስለዚህ እነዚህ አራት ነገሮች ቲ-ቴስትን ለመስራት እጅግ ወሳኝ ናቸው። አሁን ቀጥታ ወደ ቲ-ቴስት አናሊሲስ መሄድ እንችላለን። ከራሴ ዳታ ላይ አንድ ቫሪያብል እመርጣለሁ። ለዚህ በሁለት ቀበሌ ነዋሪዎች መካከል ያለውን የመሬት ይዞታ ዲፈረንስ ነው ማየት የሚፈልገው። እናም ላንድ ሳይዝ ኦፍ ዘ ሳምፕል ሃውስሆልድ የሚለውን እዚህ ጋር አስገባለሁ። በመቀጠል ግሩፑን አስገባለሁ። በሴት እና በወንድ መካከል ነው ወይስ በቀበሌ መካከል ነው? እኔ በቀበሌ መካከል ብዬ መጥቻለሁ። እኔ ማወዳደረው ቀበሌ ግን ከሁለት የሚበልጥ ከሆነ ቅድም እንዳልኳችሁ ሌላ አናሊሲስ ነው። ቲ-ቴስት አያስተናግድም። ይሄንን ቀበሌ እዚህ ገባ ማለት ነው። ግን እዚህ ጋር ጥያቄ ምልክቶችን ታያላችሁ። ጥያቄ ምልክቶቹ ቀበሌ ማለት የትኛው ነው ብሎ እየጠየቀ ነው። ዲፋይን አደርጋለሁ ማለት ነው። ስለዚህ ዲፋይን ግሩፕ ሚለው ጋር ይገባለሁ። 1 2 ኮንቲኒው ብያለሁ። ስለዚህ የጥያቄ ምልክት ጠፍቶ ቀበሌ 1 እና 2 ይላል ማለት ነው። እዚህ ጋር ጨርሻለሁ። ስለዚህ ኦኬ አሁን እዚህ ጋር ውጤቱ መጥቶልናል።
ከላይ የሚታያችሁ ሰንጠረዥ ውስጥ ምን ሰርቶ ያቀርብልናል? እዚህ ለምሳሌ ዋቦ ለሚባለው ቀበሌ 0.99 ምን ሰርቷል። ቦንዶ በሚባለው ቀበሌ ውስጥ ደግሞ 1.13 በመጀመሪያው ቀበሌ ውስጥ 0.99 ሄክታር መሬት አላቸው። ሁለተኛው ላይ ደግሞ 1.13 ሄክታር ነው ማለት ነው። ታችኛው ተብል ላይ ደግሞ ሲግኒፊካንሲ ለማየት ነው የሚሄደው። to the what extent the difference is እዚህ ጋር አንድ ሲግኒፊካንስ ታገኛላችሁ። እዚህ ደግሞ ሌላ የሲግኒፊካንስ ዲጂት ታገኛላችሁ። ሁለት አይነት ነው። የትኛውን እንውሰድ? መጀመሪያ ከዚህ ከሁለቱ አንዱን ለመምረጥ እዚህ ጋር ያለውን የሲግኒፊካንሲ ሌቨል ማየት ያስፈልገናል። እዚህ ጋር ያለው ቫሉ ከ0.05 በታች ከሆነ እዚህ ጋር መተን የታችኛውን እንወስዳለን ማለት ነው። እዚህ ጋር ያለው ቫሉ ከ0.05 በላይ ከሆነ እችን ከላይ ያለችውን ቫሉ ኮንሲደር እናደርጋታለን ማለት ነው። አሁን በመጣው ውጤት መሰረት እዚህ ጋር የሚታየው ሲግኒፊካንሲ ሌቨል ከ0.05 በላይ ነው። ስለዚህ ምንድነው የምናደርገው? እዚች ጋር መተን ከላይ ያለችውን ቫሉ ነው ኮንሲደር የምናደርገው። አንድ ጥያቄ ግን ልትጠይቁ ትችላላችሁ። ከላይም ከታችም እኮ ተመሳሳይ ነው 0.533 ነው የሚለው ሁለቱም ጋር ብላችሁ ልትጠይቁኝ ትችላላችሁ። this is not always true በአጋጣሚ ነው ተመሳሳይ ሆነው እንጂ የሚለያይበት ጊዜ አለ። ስለዚህ ይሄን ውጤት እንዴት ብለን ነው ማብራራት የምንችለው? there is no significant difference between the two cables in terms of land size ብለን ነው የምንገልጸው። አንድ ኤግዛምፕል ልጨምርላችሁ። land size አይተናል። አሁን ደግሞ number of species ገብቷል። ቀበሌዎቹ already defined ናቸው። ኦኬ ላለው ማለት ነው። ቅድም ድንገት ነው ተመሳሳይ ሆነው ብያችሁ ነበር። እዚህ ጋር ስንመጣ አሁን ተለያይቷል። 0.048 እና 0.051 ሆነዋል ማለት ነው። ሶ እዚህ ጋር ያለው ሲግኒፊካንስ የሚያመለክተን እዚህ ጋር ያለውን ውጤት እንድንወስድ ነው። ከላይ ያለውን የሲግኒፊካንሲ ቫሉ ኮንሲደር እንድናደርግ ነው። ሶ 0.04 ነው ማለት ነው ሲግኒፊካንሲው። ይህ ማለት ምን ማለት ነው? ከ0.05 በታች ስለሆነ significant difference አለ ማለት ነው። በሁለቱ ቀበሌያት መካከል number of speciesን በተመለከተ ትልቅ ልዩነት ታይቷል ማለት ነው። so there is a significant difference between two cables in terms of number of species found in the home garden ብለን በብራኬት ውስጥ p value less than 0.05 ወይም p is equal to 0.04 ብለን ሪፖርት ልናደርግ እንችላለን። ኢንዲፔንደንት ቲ ቴስት ይህን ይመስላል። ስለተከታተላችሁ እጅግ አድርጌ አመሰግናለሁ።